ሰላም ጤና ይስጥልኝ እንደምን ቆያችሁ የተከበራችሁና የተወደዳችሁ የደደቢት ሚዲያ ተከታታዮች ዛሬ አዲስ እንግዳ ይዤላችሁ ቀርቤያለሁ የዛሬ አጀንዳችን ደግሞ ጥቅምት 18 ጠቅላይ ሚኒስትር አብይ አህመድ በፓርላማ ላይ ቀርቦ በሰጡት አስተያየት ወይም ንግግር ላይ አስተያየት እንዲሰጡን አንድ እንግዳ ይዤላችሁ ቀርቤያለሁ የዛሬ እንግዳዬ ከህወሓት ነባር ታጋዮች ወይም ደግሞ ከፍተኛ አመራሮች አንዱ የሆነው እንዲሁም ከፍተኛ የሚዲያና ኮሙኒኬሽን ባለሙያ የሆኑት አቶ ሐዲሽ ካሱ ወደ ስቱዲዮ ጋብዤላችኋለሁ ቆይታ እናደርጋለን እንድትከታተሉን ግብዣዬ ነው ቢኒያም ሐዲሽ ከናንተ ጋር ቆያለሁ ተከታተሉን መልካም እንግዳዬ እንኳን ደህና መጡ አመሰግናለሁ እንኳን ደህና ቆያችሁልኝ መልካም እንግዲህ በመክፈቻ ንግግሩ ላይ እንደተናገርኩት የዛሬ አጀንዳችን በጥቅምት 18 ላይ ጠቅላይ ሚኒስትር አብይ አህመድ በፓርላማ ላይ ቀርቦ የተናገሩት ወይም ደግሞ ያሰሙት ንግግር አለና እንዴት አየኸው እስኪ ከመጀመሪያው አንተ እያልኩ ልቀጥል ወይስ አንቱ እንደሚመች መልካም አመሰግናለሁ እንዴት አየኸው እስኪ የፓርላማ ንግግሩ ላይ በተወካዮች ምክር ቤት ላይ የቀረቡትን ጥያቄ መልስ ሰጥቷልና ጠቅላይ ሚኒስትሩ እንዴት አየኸው በተለይ ከትግራይ ጋር አያይዞ የተናገራቸው ንግግሮች ምን ይመስላሉ ያንተ አስተያየት በዚህ ላይ ምንድነው አመሰግናለሁ ለደደቢት ሚዲያና ቢኒያም አንተም አመሰግናለሁ እድል ስለሰጠኝ ጠቅላይ ሚኒስትር አብይ አህመድ ጥቅምት 18 2018 ዓ.ም በህዝብ ተወካዮች ምክር ቤት 5ኛ ዓመት 6ኛ መደበኛ ስብሰባ ይመስለኛል ከህዝብ ተወካዮች ምክር ቤት ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል ምላሽና ማብራሪያ ማለት ነው እና በብዙ ጉዳዮች ነው ብዙ ሰዓታት የፈጀ ነው ወደ 4 ሰዓት የሚጠጋ ይመስለኛል በማህበራዊ ኢኮኖሚያዊ በፖለቲካው ጉዳዮች በሰላም ዙሪያ በተለያዩ አሉ በሚሏቸው ነገሮችና በተነሱላቸው ማብራሪያ ሰጥቷል እንግዲህ እድገት አለ የሚል በጣም በቁጥር የታጨቀ ነገር አለው እሱ ትክክል ነው ወይ ትክክል አይደለም የሚለው ሶስተኛው ግን ምን ይላል እሳቸው ምን ይላሉ ሌላ ጉዳይ ነው አንዱ እሱ ነው ሌላኛው ደግሞ በጠቅላላ አይተው እንደሆነ ማስፈራራት ያለበት ዘለፋም ጭምር ያለበት ሁለተኛ 130 ሚሊዮን ህዝብ አለ ቢሉም ብቸኛው ሰው ለኢትዮጵያ መፍትሄ ፈላጊ እሳቸው ብቻ እንደሆኑ የሚያደርጉ ለምሳሌ ምሳሌዎቻቸውን ያመጣቸው ተረትና ምሳሌ ነገሮችን ሲያመጣ አይተሃል የአጋዘንና የቀበሮ እንዲሁም አንበሳ ምሳሌ ማምጣዋል የተማሪና ያስተማሪ እነኚህ መፍትሄ ፈላጊ ሌላው ደግሞ የሚገርመው ነገር በጣም አስደናቂው እኔ እንትን ያልኩት ኢትዮጵያ ከአፍሪካ በ2032 ሁለተኛ ኢኮኖሚ በ2036 ከአፍሪካ ቀዳሚ ትሆናለች ይሄ አድማጭ ልብ ብሎታል ያላለው ማላቀም ግን እስከ ቀጣይ 10 አመት እኔ ነኝ መሪ የሚል ነው እንደሚቆዩ ነው የስልጣን ቆይታቸው አሁን 7ኛ ምርጫ ጨርሰዋል ማለት ነው እሳቸው በቃ የራሳቸው እሳቸው ወደ ጠቅላይ ሚኒስትር ሆነው እንደሚቀጥሉ ነው አውጆ የሄዱት አንዱ መልእክት ይሄኛው ነው ዋነኛው ነገር እኔ ያለው እኔ ሰርቻለሁ የሚል ነው ብታየው ግን አሁን ለምሳሌ ቁጥሮችን እንዳለ እውነት ናቸው ብለን እንደወሰድና እውነት አይደሉም ለምሳሌ የትኞቹ ቁጥሮች የልማት ቁጥሮች ያሏቸው እድገት እንደዚህ ያለ ኢንፍሌሽን 11 ነጥብ ምናምን ሆኗል ወደ 1 ዲጂት እናወርዳለን የሚል ነው የድህነት መጠን እኮ 44 ከመቶ ነው ለምሳሌ 2008 ላይ 2008 ዓመተ ምህረት ኢህአዴግ በስልጣን ላይ ያለ የኢትዮጵያ የድህነት ከድህነት በታች 23.7 ደርሶ ነበር አሁን 44% ደርሷል አንደር ፖቨርቲ ሌቨል የሚባለው እንዴት ነው ይሄ እድገት
ሎጅ በየቦታው ስለሰራህ እድገት ነው እንዴ? ወይ አዲስ አበባን ብቻ ስላሸበረክ መንገድ ስለሰራህ ነው እንዴ? ሁለተኛ ልማት የሚባለው ሰብአዊ ልማት ነው። ዋናው በአንድ ሀገር ልማት የሚባለው ሰብአዊ ልማት ነው። አማራ እኮ ትምህርት ተዘግቷል እኮ። ትግራይ አንድ ዞን ሙሉ አይማሩም። 5 ዓመት ሆኗል ትግራይ ውስጥ። ኦሮሚያ ብዙ ዞኖች ላይ ትምህርት ቤት የለም። ሰብአዊ ልማቱን ካየህ ማለት ነው። ስንት ቀጣይ ጄኔሬሽን ነው እየጠፋ ያለው? ሰው ካለማ ኢንፍራስትራክቸር ብቻ ስለዘረጋ አይሆንም። ኢንፍራስትራክቸሩን ብታይ ማለት ነው እኛ ጀምረን እንጨርሳለን አሉ። የትኛው ሜጋ ፕሮጀክት እስኪ ይምጣ። ለምሳሌ አሁን ካሉቤ የተባለው የሶማሌ ክልል የጋዝ ኢህአዴግ እያለ እኮ ነው የተጀመረው። ያውም ታስታውስ እንደሆነ ቻይናዎች ሞተዋል፣ አሸባሪዎች ገሏቸው። የኦጋዴን ነው ማለት ነው። የት ጋር ነው ያለው አዲስ ፕሮጀክት? ህዳሴ ግድብ የሚባለው ተጠናቋል የሚባለው ከ1000 በላይ ሜጋዋት ተቀንሶ ነው። ያውም እሱ 65% ኢህአዴግ እያለ አልቋል እኮ። ፊኒሺንግ ነው ቀርቶት የነበረው። ያውም በ6500 ሜጋዋት ማለት ነው። አሁን እኮ ወደ 6500 የነበረውን ወደ 5000 ምናምን ነው። እሱም በቅጡ አልቋሉ ያላለቀው መፈተሽ አለበት። የተረጋገጠ ነገር የለም። ማንም ያረጋገጠ ነገር የለም። ሴሬሞኒ ነው እንጂ የተረጋገጠው። ለምን ታዲያ መብራት በመብራት አይሆንም? ለምን መብራት ይቋረጣል? እና እድገት አለ። እርሻ እንደዚህ አድጓል፣ ይሄን ያህል ይዘዋል። ቁጥሮች ምን አይነት ኢኮኖሚስቶች እንደሆኑ እሳቸው ጋር ያሉት አላውቅም። ሁለተኛ ካደጉ ማለት ነው ለምሳሌ 8 ምናምን ዶላር ከኤክስፖርት አግኝተናል አሉ። ለምን 1 ቢሊዮን ዶላር አቃታቸው መክፈል? ካደግ መክፈል አለበት እኮ። 8.3 ምናምን ቢሊዮን ዶላር ገቢ ካደረግ 1 ቢሊዮን መክፈል አያቅትህም ማለት ነው። አሁን ሰሞኑን ሄደው ነበረ ዋሽንግተን። የእሳቸው የልኡካን ቡድን የብሔራዊ ባንክና የገንዘብ ሚኒስትሩ ሄደው ነበረ ዋሽንግተን ከአይኤምኤፍ እና ወርልድ ባንክ ጋር ይናገሩ። 4 ቢሊዮን ነው እንደገና ብድር የጠየቁት። ብድራቸውን ሳይከፍሉ ብድሩ የት ወደ 70 ምናምን ቢሊዮን እኮ ነው ደርሶ ያለው። ያን ሁሉ ቁልል ይዘህ እንደገና ተጨማሪ ለምንድን ነው ታዲያ? ካደክ እኮ ብድርህም እየከፈልክ ነው። ያደግ እኮ ይበደራል፣ ብድሩን ይከፍል ነበር። አሁን እኮ ብድራችን ሳትከፍል አንሰጥም ነው። እንደገና ግን አንድ ቅድመ ሁኔታ እንዴ የዶላር ዋጋ የዛሬ እንኳን ብታይ እኮ 1.74 እኮ ነው አንድ ዶላር። እንዴት ነው ይሄ አሁን አደገ የሚባለው? በምን ሂሳብ ነው ያደገው? እና ይሄን ሁሉ ስታየው ምንድነው የሆነው? ማንጓጠጥ ኢቭን ለሚያንጨበጭቡላቸው የፓርላማ አባላት እንኳን አይን የላችሁም ጆሮ የላችሁም። እኔ ማለማውን 10 ጊዜ ነው ሂድና እዩ። ለነሱም እኮ ክብር የላቸውም ሰውየው። አሁን የህዝብ ተወካዮች ምክር ቤት ሲባል የመጨረሻ የስልጣን አካል እሱ ነው፣ የበላይ እሱ ነው፣ ጠቅላይ ሚኒስትሩ አይደለም። ጠቅላይ ሚኒስትሩማ ተወካዮች ምክር ቤት የሚሰጠውን ነው የሚፈጽመው። እነሱም ሲያንጓጧቸው ነው። የሚገርመው ግን ያጨበጭባሉ ሰዎቹ። ሲሰድባቸውም ጭምር ነው የሚያጨበጭቡትና የሚገርም ነገር ነው የምታየው። ምን ያህል ነው የኢትዮጵያ ፖለቲካ ዲፔንደንሲ ወርድ ያለው በስብሶ ያለው ምን ያህል ነው? እዛ ያሉ ሰዎች የሚያንጨበጭቡት 100,000 ነው እያንዳንዱ ሰው ውክልና ያለው። ቀልድ አይደለም። የ100,000 ሰው ተሸክመው ነው ያለውና በቃ አንደኛ ጥያቄዎችን ለራሳቸው ለምሳሌ አሁን የገረመኝ ነገር አለ። የአዛውንት መቼ ነው ጦርነት የሚጀምረው ብለው ተወካዮች ምክር ቤት እንዳንኳ አስፈጻሚ ጦርነት እንዳይጀምር ነው እንጂ የሚባለው ጦርነት መቼ ነው የሚጀምሩልን ይባላል። እንደ ትግራይ ሄደው ተብሎ እኮ ነው ጥያቄ። ሁለተኛ የገረመኝ ነገር የአዛውንቶች ፓርቲ ብለዋል እንዴ። እና አሁን ሪፐብሊካን እና ዲሞክራቲክ ፓርቲ ከ250 በላይ ዓመት እኮ አላቸው። አዛውንት ነው ሰውየው ራሳቸው ጠያቂው እድሜያቸው ስንት ነው ለራሳቸው። ሌላውን አዛውንት ካሉ ማለት ነው በሰው እንኳን ከወሰድክ ማለት ነው እድሜያቸው አልነገሩንም። እና ዝም ብሎ በቃ ትልቅ የ120 የ130 የ120 ሚሊዮን የሚሉትን ፓርላማ አይደለም እየመሰለ ያለው።
የህዋስ ውይይት አይነት ነው እየሆነ ያለውና ያየሁት እኔ ማንጓጠጥ፣ ማስፈራራት፣ ህዝብን ዝቅ ማድረግ። አንድ የኢትዮጵያ ጠቅላይ ሚኒስትር 130 ሚሊዮን አስተዳድራለሁ የሚል ሰው እኮ የራሱ ለሆነ ለህዝቡ ክብር መስጠት አለበት። ለራሳቸው ለተወካዮች ምክር ቤት አሁን አንድ ተቃዋሚ የሚመስሉ አሉ። ዶክተር ማናቸው እሳቸውን ለጠየቁት ዘለፋ ነው። ጥያቄውን መመለስ ያለባቸው ወይስ አንተ ወኪል ነህ አንተ እንደዚህ ነህ እያልክ ጥያቄው ፕሮፐርሊ መመለስ ብቻ ነውና ማንጓጠጥ፣ መዝለፍ፣ ማስፈራራት ደግሞ ሽፍቶችን እያልክ ማናናቅ እያንዳንዱን ህዝብ ማለት ነው። ሁለተኛ ኢትዮጵያ ውስጥ ሰላም አለ። ሎጅ ሰሩና ሎጅ ስለሰራህ እኮ ቱሪስት አይመጣልህም። ቱሪስት የሚመጣልህ ሰላም ሲኖር ነው። ኢንቨስተር የሚመጣልህ ሰላም ሲኖር ነው። በየትኛውም የኢትዮጵያ አቅጣጫ ሰላም የሚባል ነገር የለም። ይሄ በአጠቃላይ ሆኖ የትግራይን በተመለከተ ያነሳህልኝ ጉዳይ አሁን ትግራይ ላይ የሚደንቅ ነገር ነው የተናገሩት። 30 ዓመት ስልጣን ላይ ቆዩ እና ምንም ልማት አላመጡም። አሁንም ልማት እንትን አላደረጉም። የሚሰበስቡት ግብር ከሶማሌ ክልል የትግራይ ይበልጣል አሉ። እንደገና ከሌላ አካል ጋር ይጎዳኛሉ አሉ። ዲዲአርን አስቀመጡ። በእነዚህ ላይ ያለኝን አስተያየት ልሰጥህ እፈልጋለሁ። መጀመሪያ ነገር 1983 ዓመተ ምህረት ኢህአዴግ ደርግን አሸንፎ ሲገባ የትግራይ የድህነት መጠን 68 ከመቶ ነበረ። የኢትዮጵያ የድህነት መጠን አንደር ፖቨርቲ ሌቨል የሚባለው ማለት ነው ወለሉ ማለት 48 ከመቶ ነበረ። በነበሩት 25 ዓመታት በሩብ ክፍለ ዘመን የትግራይ የድህነት መጠን 2008 ያልኩ የኢትዮጵያ 23.7 ነበረ። የትግራይ 27.3 ነው የደረሰው። አስበው ከ68 ወደ 27.3 ቀላል አይደለም። አላለሙም የሚባለው ይሄኛው ነው። ይሄ ቁጥር ገንዘብ ሚኒስቴር ራሳቸው ላይ አለ። በራሳቸው ሚኒስትሪ ላይ አለ ይሄ ቁጥር። ገንዘብ ሚኒስትር የ2008 ሪፖርት ማየት ይቻላል። የነፍስ ወከፍ ገቢ ስንት ደርሶ ነበረ? ጂዲፒ እኮ ለራሱ ወደ 1 ትሪሊዮን ደርሶ ነበረ እኮ። ከመካከለኛ ገቢ ከዝቅተኛ መካከለኛ ገቢ ለማድረስ እኮ ትንሽ ነበረ እኮ የቀረው። እሱ ስሌት አለው። $1000 ገቢ $5000 ምናምን እያለ ፌዞች አሉት። ሚድል አፐር ያለ የሚሄድ ማለት ነው። ይሄኛው ነው አንዱ ነገር። ግን አሁን ትግራይን አላለሙም አሉ። ትግራይ እኮ ጦርነት ላይ ነው ያለችው። 7 ዓመት ሙሉ እሳቸው ወደ ስልጣን ከመጡ ጀምሮ እስካሁን ድረስ ትግራይ ጦርነት ላይ ነው ያለችው። ጦርነት ማለት ምንድነው? ጦርነት ሁለት መልክ ነው ያለው። አንደኛ ሳይኮሎጂካል ዋርፌር ነው። ሁለተኛው ደግሞ ሚሊተሪ ነው። አንዱ ነገር የሚገርመው ነገር ስለ ጦርነት ህግም እና ስትራቴጂም ወይም ደግሞ አጠቃላይ ኮንሴፕቱ እንግዲህ ኮሎኔል ነበርኩ ነው የሚሉት የሚያውቁ አይመስለኝም። አሁን ዓለም የምትመራበት በአራተኛው ከክርስቶስ ልደት በፊት 4ኛው ቢሲ ላይ ዚ አርት ኦፍ ዎር የሚባል የጻፈው አንድ ቻይናዊ ነው የምትመራው። ቤዚካሊ አሁን ከቴክኖሎጂ ጋር የሚያያዝ ቢኖርም ዋናው ጦርነት ሳይኮሎጂ ነው። የስነ ልቦና ጦርነት ነው ዋናው ጦርነት። አሁን የትግራይ ህዝብ መቼ ነው ከጦርነት የተላቀቀው? እሳቸው ከስልጣን ከመጡ ጀምሮ ታስታውስ እንደሆነ አረም ነው ተባለ፣ ትግራይ ለምታለች አሉ፣ ገንጣይ ነው አሉ። ያልተባለው ነገር የለም። ካንሰር ተባለ። እየቀጠለ አሁን ደግሞ ምን ላይ ነው ደርሶ ያለው? ሽፍቶች። እንደገና ደግሞ መቼ ነው ከከበባ የወጣችው ትግራይ? ነዳጅ እየተከለከለ እርዳታ ሳይቀር እየተከለከለ እስካሁን ድረስ ጦርነት ላይ ነው ያለች እኮ ትግራይ። ወታደራዊ ጦርነት አይደለም። ሁለተኛ የሚገርመኝ ነገር ወለጋ ላይ ያካሄድ ነው ጦርነት ትግራይ ካካሄድ ነው ይበልጣል አሉ። በምን ስሌት?
በምን ስሌት ህዝብ እኮ እየሞተ እኮ ነው የጅብራት እኮ እየወደ ነው 1 ሚሊዮን ህዝብ የተፈናቀለ ህዝብ አለ ሱዳን ወደ ከ70 ሺህ በላይ ህዝብ አለ በስደት ላይ የሚኖር እንዳያለማ እኮ ተደረገ ከዚህ በፊት እኮ የመጣ ማዳበሪያ እኮ ጥያቄ ውስጥ የሚገባ ማዳበሪያ እኮ ለትግራይ እኮ የተበላሸ ማዳበሪያ ሁሉ እኮ ተልቋል እኮ ብዙ ችግሮች እየፈጠሩ አሁን እንዳያለሙ ሆኖ እንዴት አድርገናልማ እና ጦርነት ሂሳብ ደግሞ አሰሉ ከሁለት ወር በላይ አይሆንም አሉ ጦርነት የሚለካው በቀናት ብዛት አይደለም አንደኛ 2 ወር ብቻ አይደለም እስካሁን ድረስ ጦርነት ላይ ነው እሳቸው ወደ ስልጣን ከመጡበት ከሐምሌ 2010 ጀምሮ ትግራይ እየተደበደበች ነው ያለችው እነ ሰዓረን ከተገደሉበት ቀን ጀምሮ እስካሁን ድረስ ትግራይ የቀጠለው ነው ማለት ነው ግድያው ከዛ በፊትም አለ ከ2008 ጀምሮ የትግራይ ጦርነት ላይ ነው ያለው በየቦታው እየተጎተተ አስከሬኑ ማለት ነው ሂሩጣ እየተባለ እንዴት ያልማ የባለሀብቱ ገንዘብ እንዴት ነው እየተቀማ ያለው ስንት ሀብታም ነው ባዶን ቀርቶ ያለው አዲስ አበባ ያለው በየክልሉ ያለው ተኝቶ እኮ አይደለም የትግራይ ህዝብ እንዴት ያልማ እንዳያለማ ካፒታሉ ገንዘቡ ይዘው እየዘረፉ ሁለተኛው አንዱ የኛው ነው ጦርነት እንዳልኩ ነው ዓለም የምትበራው the art of war በሚለው ነው ስትራቴጂ የነደፈው ቻይና ነው ከክርስቶስ ልደት በፊት በአራተኛው ዓመተ ዓለም ማለት ነው እና ስለ ጦርነት እንግዲህ ወታደር ከነበሩ ኮሎኔል ከነበሩ የእስራኤልና የአረቦችን ጦርነት የ1967 በፈረንጆች ያቃሉ እስራኤል የ6 ቀን ጦርነት የሚባል አለ እስካሁን ድረስ ከባድ ጦርነት የሚባለው በአለም የባረውና በእስራኤል መካከል የተደረገ ጦርነት ነው ግን 6 ቀን ነው ያለው የ6 ቀን ነው 6 ቀን ነው ቀናት አይደለም የምትቆጥረው የደረሰው እልቂትና የተመዘገበው ድል ነው የምትናጽረው ገብቷል በሁለት ወር ውስጥ በሁለት ወር ሳቸው ባሉት መሰረት ስንት ወታደር ነው የሳቸው ስንት ግንባር ነው የፈረሰባቸው ስንት ጊዜ ነው የሞሉት እንትናቸው እንደ ጥይት ካዝና ስንት ሰራዊት ነው ባሉ አባነጋ ብቻ ስንት ሺህ ነው የተማረከው 7000 እኮ ነው በአንድ ኦፕሬሽን ተስተውስ እንደሆነ ያው አንድ የሳቸው ጀነራል አሉ ኃይለ በእንትን አድርጎ ፎቶሾፕ አድርጎ ሳሎ የሚሉትን ተስተውሳለ ራስት በሳቸው እንኳን ስሌት ወስደ ማለት ነው የት ነው የደረሱት በዛችን ብትሆን ማለት ነው ስለዚህ ወለጋም ላይ ችግር የተፈጠረው እሳቸው ከመጡ በኋላ ነው ትግራይም ላይ ችግር የተፈጠረው እሳቸው ከመጡ በኋላ ነው አሁንም አማራ ላይ እየቀጠለ ያለው እሳቸው ከመጡ በኋላ ነው ሌላ ተውና ኦሮሚያና ሶማሌ አሁንም ግጭት አለ እዚህ ሞያሌ ላይ ግጭት አለ ፍጅት አለ እስካሁን በአፋርና በሶማሌ ችግር አለ ተውና ሌላው ህዝብ የኦርቶዶክስ ህዝብ አሁን ሰሞኑን እንኳን 50 ምናምን ሰው አልቀዋል ሰላም በሌለበት ሀገር ሰላም አለ ብሎ ማውራት ለማን ነው የሚናገሩት እንጂ ሰውዬ ሁለተኛው ዓለሙም ግን ብዙ እንትን ያገኛሉ አሉ ብዙ ግብር ይሰበስባሉ አሉ በጀቱም ለሰራዊት ነው እስመጣበታለሁ እና በ30 አመት ውስጥ 50 ግድብ እንኳን ቢሰሩለት ይሻል ነበር የትግራይ ህዝብ እኮ እዚህ ልምጣለህ ምንድነው ያሉት በራሳቸው እንሄድና እሳቸው ተነስተው መቀሌን በሻሻ አርገናታል ብለዋል በሻሻ ያደረጓትን አገር ነው ማለት ያለው እንዴት አርጋ ነው አለማችም የሚሏት ሌላ ጀነራል መጥቶ ጀነራል አበባው ታስታውስ እንደሆነ የኛ ጦርነት ግብን መጥቷል ግባችን የነበረው መሰረተ ልማትን ማውደም ነው አውድመነዋል የትምህርት ተቋማትን ማውደም ነው አውድመነዋል ኢንፍራስትራክቸርን ማውደም ነው አውድመነዋል ተብሏል ቪዲዮ ይኖራቸዋል የራሳቸው የናንተ ጀነራል አበባው ያሉት ማለት ነው እሳቸውም በሻሻ አርገናታል ብለዋል ሁለተኛ በጀትና ናጽር
እሳቸው ስልጣን ላይ ከመምጣታቸው በፊት የትግራይ በጀት አራተኛ ነበር የሚመደበው ፌዴሬሽን ምክር ቤት ቀመር። አንደኛ ለኦሮሚያ ነው በህዝብ ብዛት ስለሆነ፣ ሁለተኛ አማራ ነው፣ ሶስተኛ ደቡብ ነው፣ አራተኛ ትግራይ ነበር። አሁን ግን ለማን ነው ይሰጥ ያለው? የትግራይ በጀት ወደ አምስተኛ ወርዷል። የሶማሊያ አድጓል። የሶማሌ ወደ 20 ምናምን ቢሊዮን ደርሷል። ወደ 30 ወይ ወደ 20 እርግጠኛ አይደለሁም ቁጥሩን። የኛ በ2010 12 ቢሊዮን ነበረ። አሁን 18 ተብሏል። 6 ቢሊዮኑ ደሞዝ ጭማሪ ነው ለሰራተኛ የታደለ እንጂ አዲስ በጀት አዲስ ባይዘው በጀት አይደለም የሚመድበል ፌደራል ድጎማ ነው የሚሰጥ። በጀት የሚባል ነገር የለም። ገብቷል? ምንም የጨመሩት ነገር የለም። የሶማሌ ህዝብ ቁጥር ከኛ ስለበዛ ነው። የኛ ህዝብ ቁጥር የትግራይ ህዝብ ማን ቆጥሮት ነው ወደታች የወረደው? አድሮት ያለ እዚህ ጋር እንዴት ብሔሩ እንዳይነሳ ማለት ነው እየደፈጠጡ ማግኘት ያለብን። ሁለተኛ ግብር እኮ ግማሹ ለነሱ ነው የሚሄደው። ድሮ በግብር ወደ ፌደራል በማስገባት ትግራይ ናት አንደኛ የነበረችው። የሳሲክስ እዛ እጃቸው ላይ አለ። አሁንም እንደዛ ነው ማለት ግማሹ ለነሱ ነው የሚሄደው። ድጎማም ይሰጣል። ከየክልሉ ይሰበሰብና ያንተ ድርሻ ተብሎ ድጎማ ነው የሚሰጥህ። ያን በጀት የሚባል የሚሰጥህ የለማ በፌደራል መንግስት የሚሰጥህ ድጎማ እንጂ የሱ ስራ ምንድነው? መሰረተ ልማቶችን መስራት ነው፣ ማስፋፋት ነው። ለምን ነው የማይሰሩት ታዲያ? እንዴት ትልማ? ለምሳሌ አሁን የመቀሌን ተዋለ ከላጭ እስከ ሳምሬ የሚሄድ መንገድ ቆመዋል እኮ። ከአብይ አዲስ ከአድዋ አቋርጦ የሚሄድ መንገድ ተቋርጧል እኮ። መንገድ እንኳን ብንወስድ ለምን አይሰሩትም? እንዴት ትልማ? የካፒታል በጀት አይመድቡም ለትግራይ። ሌሎች እኮ ለሙ እየተባለ ያሉት ካፒታል በጀት ስለሚመደብላቸው ነው። ለኛ እኮ ሪከረንት በጀት የስራ ማስከጃ እኮ ነው እየተመደበልን ያለው። ለሰራዊት ነው የሚውሉ አሉ። ታዲያ ሰራዊቱ ምን ይሁን? ዲዲአር ማን ነው የዘጋው? ዲዲአር እኮ የሚፈጸመው የሚለው ማለት ነው በእንትኑ ላይ አላቅም ብለዋል እንጂ እሳቸው የፕሪቶሪያን ስምምነት አላቆም ብለዋል እንጂ ታጣቂ ኃይሎች ናን ኢትዮጵያን ዲፌንስ ፎርስ ከነሱ ውጭ ያለው ከወጣ በኋላ ነው። ነገር ግን እንደምታውቀው ያው ምዕራብ ትግራይ ታጣቂዎች አሉ። እንዲያውም መውጣት ሳይሆን የተከዜ ዘብ ምን ያሉ እየጨመሩ ነው አሁንም ያስታጥቁ ያሉት። በርካታ ታጣቂ ግዛታችንን አስይዘው እንደ ይሄ ሰራዊት እኮ የወጣው እኮ ሌላ ጉዳይ እኮ አልነበረውም። ይሄ የኛ ሰራዊት እኮ የወጣው አንዱ አላማው ለአላዊ ግዛትን ማስከበር ነው። ሳያስከበር ምን ይደረግ እና በረሃብ ይለቅ እና ይሙት ነው የሚሉት ከሚገርመው። ስለዚህ ሪከረንት በጀት ነው እየሰጡ ነው ያሉት፣ የስራ ማስከጃ ማለት ነው። ካፒታል በጀት የሚባል የሰጡት ነገር የለም። አንድም የሰሯት ነገር የለችም። ባለፉት ከእንትን በኋላ እንኳን ከፕሪቶሪያ እሳቸው አላቅም ባሉት አደባባይ። የሚገርመው ግን እኚህ ሰውዬ የዓለም ህግ ያውቃሉ ወይ ነው እኮ። ዓለም ፊት እኮ ነው የተፈረመው። ይሄ እኮ ኢንተርናሽናል ሰነድ ነው እኮ። የተባበሩት መንግስታት አለ፣ የአፍሪካ ህብረት አለ፣ ኢጋድ አለ፣ አውሮፓ ህብረት አለ፣ አሜሪካም አለች እንደ ሀገር። እነዚህ ፊት የተፈረመ በዓለም ላይ የሄደ ነገር አላቅም። አሁን እዛ መማራቸውን ሊነግሩን ምን አስጨነቃቸው? ሌላ ጊዜ እኮ ሊናገሩ ይችላሉ። ምንም አይደለም። እዛ ፕሪቶሪያ የሚማሩ ሌላም ቦታ ይማሩ ችግር የለም። ከተማሩ ችግር የለም። እሱ አይደለም ቁም ነገሩ። ፕሪቶሪያ ግን ዓለም አቀፍ ይሄ ስምምነት ነው። እሳቸው ስለፈለጉ ስላልፈለጉ ቀደም የምጥለው ነገር አይደለም እና መልሶ ራሳቸውን ይመታቸዋል እንጂ ትግራይ ላይ የሚያመጣው ነገር የለም። በተግባር ግን እኮ አፍርሰውታል እኮ። አዲስ ነገር እኮ አይደለም። የተዋዋለውን አካል አላቅህም። እንዴት ከተዋልኩ አካል ጋር አስቀድመው እኮ አፍርሰውታል እኮ። አስቀድመው የተዋዋለውን አካል ሰርዤሃለሁ አሉ። ከተዋልኩ አካል ጋር
መሰረዝ ምን ነው? እንዴት ሊሆን ይችላል? ፕሪቶሪያ በተግባር እያፈረሱ ነው። ታጣቂ እያሰለጠን ነው። አንድ ግን በቃ ያበሳጫቸው ልንገር በትግራይ ላይ ያለፈው በቁጭት ነው ያነሱት። የትግራይ ሰራዊት ጥያቄዎች አንስተው ነበር ትዝ ይልህ እንደሆነ የተወሰኑ ሰዎች እና በጣም ጓጉተው ነበረ እሱ ትግራይ ውስጥ እርስ በርሳቸው ይጨርሳሉ። ምክንያቱም እዚህ የሚያሰለጥኗቸው እዛ በጸለምት ላይ የሚያሰለጥኗቸው ሊሆን አልቻለም። የሚሆንም አይደለም ለወደፊትም ቢሆን እዛም ይሄዱት ችግር አለ ብለው ነው እንጂ ትግራይን ሊወጉ አይደለም። ጓደኞቻቸውን ሊወጉ የሚያስቡ ከሆነ የሚሆን ነገር አይደለም። አዲስ አበባ እንትን ደሞዝ ከሚከፍሏቸውና ሆቴል ላይ ከሚያስቀምጧቸው ሰዎች በስተቀር የትግራይ ልጆች የራሳቸውን ልጆች ይወጋሉ ተብሎ አይታሰብም። እየመጡ እኮ ነው አሁንም እና በቁጭት ያችኛዋ የምትፈነዳ መስሏቸው እርስ በርሳችን ለማጨርስ ምክንያቱም የያዙት ስልት አንዱ ምንድነው መሰለ የትግራይ ህዝብ አለ ጥይት መጨረስ ነው ያሰቡት። ይሄ ዋንኛ እንትኑ በኮቪድ ጊዜ ያደረጉት ወንጀል የምትረሳው አይመስለኝም። ለተማሪዎች ይሄ ማስክ የሚደረገው ሱካል ለሁሉም ሲሰጥ እኮ ለትግራይ ተማሪዎች እኮ አልተሰጠም። እንዲያልቁ እኮ ነው። አሁንም በአሻጥር ወደ ስደት እንዲሄዱ እዛ እንዲታጠቁ እንዲወጡ ነው ይደረጋለው እና ቴረር ነው የፈጠሩት። በቃ አላለሙም የሚለው ፋክት የላቸውም። 7 አመት ግን አላለማንም በምናችን እናልማ ዲዲአር እንዳይፈጸም ያደርጉ ያሉት እነሱ ራሳቸው ናቸው። አሁን ተፈናቃዮች እንዳይመለሱ አድርጉ ይላሉ እንዴ የሚለው እኮ ተፈናቃይም የሚመለሰው ሶክሪቲውን ኢቭን ወታደሩም የታጠቀውም የትግራይ ኃይል ሶክሪቱ አስተማማኝ በሚሆንበት ሰዓት ላይ ነው። አሁን እዚህ ወታደር ያስጠጉ ዛሬ ያስጠጉ ተከዜ ምናምን ይያሉ ያሰለጠኑ እንዴት ነው? ኑና ውሮሩን ይባላል እንዴ? ኑና እጃችን ንስጥ ይባላል እንዴ? ስለዚህ የልማቱም የግብሩም ያልኩ ይሄኛው ነው። ብቻ እዛ ያለውን የራሳቸውን ችግር ወደ ሌላ ህዝቡ ምንድነው ያደርጉ ያሉት እሳቸው ውስጥ ያለውን ችግር ወደ ሌላው እንትን ታረግና ዳይቨርት ለማድረግ ነው አቴንሽን ዳይቨርት ለማድረግ ነው እያደረጉት ያሉትና ይሄኛው ነው ማለት የሚቻለው ስለ ትግራይ። አሁን በፕሪቶሪያው ስምምነት ላይ ብለው የገለጹትን ነገር ፈራሚዎቹን የጋና ያሉት በተለይ ሶስቱም አካላት ጌታቸው ረዳ፣ ጀነራል ጻድቃንና አሰፋ አብርሃ ፈራሚዎቹ ያው እኛ ጋር ያሉት እነሱ ጋር አይደለም ያሉት። ያው የወለደች እናት እያለች ያቀፈችውን ምናምን ማለች ብለው በምሳሌ ተናግሯልና አሁን ከህጉ አንፃር እንዴት ነው ማለት ስምምነት የሚፈጸመው በተወካዮች አይደለም? እኮ ምን መሰለህ ቀልድ አይሉት ፌዝ ነው እኮ ይሄ ነገር እንጂ እንግዲህ ሰነድ አለ። እሳቸውም የልኡካን ቡድናቸው እነማን እንደሆነ ዝርዝር ጽፈው የልኡካኑ ቡድን መሪ አቶ ሬድዋን ሁሴን መሆናቸውን የትግራይ መንግስት ፕሬዝዳንት የነበሩት ክቡር ዶክተር ደብረጽዮን ገብረ ሚካኤል የልኡካን ቡድን 7 ሰዎች ዝርዝር የልኡካን ቡድን መሪ አቶ ጌታቸው እንደሆነ ይሄ የኤን ላይ አፍሪካ ህብረት ላይ ቁጭ ብለዋል። ወይ ሰነድ ማንበብ አይችሉም ወይ ፈረሙትን ይረሳሉ ማለት ነው። ይሄ እሳቸው ችግር ነው። ይሄ ዓለም የሚያውቀው ነገር ዓለም ሙሉ አይነህን ጨፍንና እንትን ላርግ ጌታቸው ረዳ በምን ሂሳብ ማንን ወክሎ ነው የሚሄደው? ጻድቃን ማንን ወክሎ ነው የሚሄደው? አቶ አሰፋ አብርሃ ማንን ወክለው ነው የሄዱት? እሳቸው ናይሮቢ ነበሩ እዛ ሄዱ። ሌሎችም አሉ ከዚህ ሄዱ አሉ እንተወላሉ እና አምባሳደር ወንድማሳምነው ከዚህ ሄዱ አሉ። ሌላም አምባሳደር አለ ከዛ ከውጭ የሄደ 7 ሰዎች አሉ እዛ ትግራይ። ዶክተር ፍትህ አለ ከትግራይ የሄደ እንግዲህ ዝም ብለህ አትሄድም እኮ አሜሪካም ያውቃል ስንት ሰዎች ይዘው እንደሚሄድም እሱ ነው የላከው አውሮፕላን። አሜሪካ መንግስት ጠየቁና ማን ወክለው ነው ይዛቸውና የተባለው ብሎ መጠየቅ ይችላል። ይሄ አልኩ እኮ ፌዝ ነው ቀልድ ነው። ለማን ነው እየቀለዱ ያሉት? አንድ ነገር ግን የገለጹልን አለ በጣም ጥሩ ኢንፎርሜሽን የሰጡን የትግራይ ህዝብ ለምንድን ነው የተፋለመው ያልከኝ እንደሆነ 3 ትላልቅ ተልእኮች ነበሩት። አንዱ መንግስቴ በመረጥኩት መንግስት ወደ ቦታው ይመለስ የሚል ነው።
ሁለተኛው ሉዓላዊነታችን ይከበር የሚል ነው። በመጨረሻ ደግሞ የትግራይ ህዝብ የራሱን እድል በራሱ ይወስን የሚል ነው። ምንድነው ያሉት ጠቅላይ ሚኒስትር መሰለን እነዚህ ፈራሚዎች እሳቸው ጋር የሆኑ ሰዎች የነገሩኝ ብለው የተናገሩት አለ። ህገመን እንትኑ መንግስት ያፈረሱት እነዚህ ሰዎች መሆናቸውን እነዚህ ራሳቸው ነገሩኝ ያሉት ማለት ነው። የኔን መንግስት የኔን ምርጫ እውቅና ስጡ የናንተም እኔ ልስጥ ነው የነበረው የታውል ስምምነቱ ላይ ኔጎሺዬት ያደርጉ ያሉት አንዱ ያፈረሱት ተልኮ እነዚህ ሁለት ሰዎች ናቸው። ምክንያቱም ዶክተር ፍሳም አንድ ቀን ምን ብሎ ነበር እዛ ስንሄድ ዋና ተደራዳሪና ውጭ ሆነን የምንሰማው ያላል እነዚህ ሁለት ሰዎች እነዚህ ሶስት ሰዎች ማለት ነው እሳቸው የገለጿቸው ሰዎች መንግስቱን ያፈረሱት እነሱ ናቸው። በራሳቸው ንግግር አይተ እንደሆነ በጠቅላይ ሚኒስትሩ የህዝብ ተወካይ እዚህ የነበረው ምክር ቤት የትግራይ ምክር ቤት እንዲፈርስ ያደረጉት ራሳቸው ናቸው። ማን አፈረሰው ይላል አሰፋ አብርሃ እነሱ ራሳቸው እንዳፈረሱት ግን ጠቅላይ ሚኒስትሩ ተናግረዋል። ገብቷል። ኮንቴስትድ ኤሪያ እንዲባል ያስደረጉት እነሱ ራሳቸው ናቸው። አሁን ያስተዳድረው ያሉት አትጌታቸው ከዚህ በፊት አሁንም ሲያሾፍ ነበር ባለፈው የማን አስተዳዳሪ ነው የታለ 5 አመት ምናምን ይላል እንዴ ከ5 አመት በፊት ከሆነ እነ ኮሎኔል ደመቀስ ማን ነው ያስቀመጣቸው የትኛው ህዝብ ነው የመረጣቸው ታዲያ ማን ነው የመረጣቸው እዛ የተቀመጠው ማን መረጣቸው ተብሎ ነው እሺ 5 አመት ጊዜው ካለፈ እነ ደመቀስ ማን ነው ያስቀመጣቸው የትኛው ህዝብ ነው የትግራይ ህዝብ ነው የመረጣቸው አሁን እዛ መንግስት ነን የሚሉ ማለት ነው የአማራ ተወካዮች ማለት ነው የአማራ ክልል መንግስት ተወካዮችና ይሄ ምንድነው ያሉት እኚህ ሰውዬ ለማን ለራሳቸው ነው የተናገሩ ያሉት ወይስ ምንድነው የሚያገኙበት ምንም ለውጥ የሚያመጣው ነገር የለም ዓለም ያውቀዋል። አሁን እኮ ሰሞኑ ስብሰባ ተጠርቷል እኮ የአሜሪካ መንግስት የአፍሪካ ቀንድ ያለውን ዲቨሎፕመንት ለማየት ኬንያ ላይ ስብሰባ ጠርቷል የአሜሪካ መንግስት በራሱ ተነሳሽነት ማለት ነው። አይ ሆፕ ዘላይ ነው ያለን ምን እንደሚደረግ ነው ያለን ይሄ ነው ማለት የሚቻለው። መልካም እስኪ አሁን ህገ መንግስትን አንስተው ተፈናቃዮችን የመመለስን ጉዳይ አንስተዋል። አሁን ወሰን ነው እንጂ ድንበር የለም በክልሎች መካከል ምናምን ይላል። ስለዚህ የፈለገውን እዛ ያሉትን ምዕራብ ትግራይ ያሉትን ታጣቂዎችን ጨምሮ ሌሎች ህዝቦችን ከሌላ ቦታ የመጡትን የመኖር መብት እንዳላቸው የገለጹበት ሁኔታ አለ። እሱ እንዴት ታየዋለህ? አሁን ለምሳሌ አሁን ከሶማሌና ከድሬዳዋ ጋር አገናኝተው ህገ መንግስቱ በኢህአዴግ ጊዜ ምን እንደተደረገ ምናምን የገለጹበት ሁኔታም አለና አሁን ይሄ ይገናኛል እንዴት ነው እርስ በርስ አይጋጭም? ህገ መንግስቱ ምንድነው የሚለው? አሁን እኮ ግራይ እውነት እንደተናገሩት ነው አይደለም? በክልሎች ያለው ወሰን ነው የሚለው ቃሉ ወስደህ ከሆነ ከአገራት ጋር ያለው ድንበር ነው የሚለው ቃሉ ነው። ታዲያ የሶማሌ ብሔራዊ ክልል ሲባል የኦሮሚያ ብሔራዊ ክልል ሲባል የለም ማለት ነው። ክልል የሚባል በኢትዮጵያ ውስጥ የለም። በቃ የህገ መንግስቱ ላይ 9 ክልሎች ነበሩ የተቀመጡት በስም ዝርዝር ትግራይ፣ አማራ፣ አፋር፣ ደቡብ፣ ጋምቤላ፣ ቤንሻንጉል ጉሙዝ፣ ሶማሌ የሚባሉት ናቸው ክልሎች የነበሩት። አሁን እንኳን የደቡብ ኢትዮጵያ ህዝቦችን ወደ 4 ምናምን አዋሳ ሲዳማ ለብቻው ኢትዮጵያ ምናምን ማዕከላዊ ኢትዮጵያ ደቡብ ምዕራብ ምናምን ብለው ከፋፍለውታል መሰለኝ ወደ 4 ተባስተዋል መሰለኝ እነሱ በታትነዋቸዋል። ታዲያ ይሄኛው በምን ነበረ ለትግራይ ክልል የተባለ በጀት ለአማራ ክልል የተባለ በጀት? አሁን የኦሮሚያ ህዝብ በህዝብ ብዛት አንደኛ ነው ይባላል። ከየት የተከለለ ህዝብ ነው? ክልል እኮ አለው የተከለለ ቦታ አለ ወሰን አለ። የህዝብ ብሎ ነው ምን አይነት እንተና ነው? አንዳንዱ ግራ ነው የሚያጋባ። ምንድነው ያሉት እኚህ ሰውዬ ነው የምትለው ይላል እኮ በህገ መንግስታቸው ለምሳሌ አማራ በሰሜን ትግራይ ያዋስነኛል ይላል። ወሰን አለው ማለት ነው። የትግራይም እንደዛ በምስራቅ ከአፋር በሰሜን ከኤርትራ እያለ ነው የሚሄደው። በምዕራብ ከሱዳን በደቡብ ከአማራ እያለ ይሄዳል። ወሰን አለው።
there ወሰን አለ ዲማርኬትድ ማለት በመረዳዳት ህዝብ ነው አይደለም እንደ ዋናው ቋንቋ ነው አይደለም ማከል የሚያደርገው የኢትዮጵያ ዋናው ቋንቋ ነው ማከል የሚያደርገው ማንነት ማለት ነው የኦሮሞ ህዝብ አሁን በብዛት ያለው አሁን ኦሮሞ በሚባለው ክልል ነው ያለው ዳስ የኦሮሞ ህዝብ ማለት ነው ክልል አለው እኮ ካርታም እኮ አለ ካርታም አለ ስለዚህ ምን ይያሉ እንደሆነ ግራ የሚያጋባ ነገር ነው እንጂ ምን መሰለህ ዲሞግራፊ ሲሰሩ ከርመዋል እነዚህ ሰዎች ዲሞግራፊ የትግራይን ህዝብ ማንነት የሚያጠፋ ገብቷል ሁለተኛ ያያሰው ያሉት አሲሚሌሽን እና የግዛት አንድነት ነው የሚያስቡት እኚህ ሰው የጭንቅላት አንዳንድ ጊዜ ካርታ ይሰራሉ የነሱ እንትኖች አድቮኬት የሚያደርጉት ኢትዮጵያን በአምስት ይከፍሏታል የግዛት አንድነት የሚባለው በቆዳ ስፋት ማለት ነው ማዕከል ኢትዮጵያ ይሉና ሰሜን ኢትዮጵያ ምዕራብ ኢትዮጵያ ምስራቅ ኢትዮጵያ ደቡብ ኢትዮጵያ ብለው እንደዚሁን ይያሉ ነው ይሄ የነሱ አስተሳሰብ ነው ህገ መንግስቱም እኮ ብለዋል እኮ የነሱ ህገ መንግስት ብለውታል እኮ ይሰውዬ እኮ የተመረጡት አሁን ባለው ህገ መንግስት ነው ግን ለህገ መንግስቱ ለራሱ ነው ምን ያለው የነሱ ህገ መንግስት እኮ ብለው ገልጸውታል እኮ ይሄን ህገ መንግስትም ለራሱ ግን የተመረጡበት ቁጭ ያሉበት ወንበር በእነሱ ህገ መንግስት ባሉት ህገ መንግስት ነው ቁጭ ብለው ያሉት እዛ ቁጭ ብለው ጠቅላይ ሚኒስትር ሆነው ያሉት በዛ ባለው ህገ መንግስት ነው እና ይሄ ኢትዮጵያ የሚባለው ይሄ አሁን ያልኩን ወሰን አላቸው ያንዳንዱ ክልል ለምን ታዲያ ይጋጫሉ ለምን ኦሮሚያና ሶማሊያ አሁን ይጋጫሉ ወሰን ክልል ይሄ ነው የሚሉት እኛ የኛ የነባር ህዝቦች ቦታ ነው ያልኩ ነው እየተጋጫሉት ለምን ነው አፋርና ሶማሊያ እየተጋጫሉት ይሄኛ ነው እኮ ነው ያሉት ገብቷል በተግባር ያለው እኮ እየተጋጫሉት በዚህ የኔ ነው ስለሚሉት ነው እኮ የኛ ነው የኖርንበት ታዲያ ለምን ነው ሪፈረንደምም ሲል ጠቅሷል ሪፈረንደም ምናምን እንዴት አሁን የተመረጠ መንግስት በሌለበት ወይም ደግሞ ያለው ህወሓት እውቅና ወይም ደግሞ በምርጫ የመጣውን ፓርቲ ሳይኖር እንዴት ሪፈረንደም ሊደረግ ይችላል ወይም ጥያቄ ሳይቀርብ ማለት ነው ፌዴሬሽኑ ምንድነው የሚለው ምን መሰለህ ሪፈረንደም ሲሉ ስለገለጹ ነው እዛ ፓርላማ ላይ ሪፈረንደም ወደ ፌዴሬሽን ምክር ቤት አይደለም በቀጥታ የሚሄደው ወደ ትግራይ ነው ማለት ያለበት የትግራይ ምክር ቤት ደግሞ ፍርሰውታል እነዚህ ሰዎች አልመጣምም ከዚህ በፊት በትግራይ መንግስት ሲያስተዳድረው በነበረ ጊዜ የመጣ ጥያቄ የለም ገብቷል አሁን እየገፉ ምንድነው መሰለህ ታዲያ ምንም መሰረት በማድረግ ነው ሪፈረንደም ይካሄዳል ጉልበት ይወስናል የሚሉት ጉልበት ነው እንጂ አሁን አልኩኮ ባለፉት 4 አመታት ባንድ ወቅት ምን ብለው ነበር እናንተ ስሩ እኛ እየሰራን ነው ብለው ነበር ከ4 አመት በፊት ትዝልን ከ4 አመት ወይ ከ3 አመት በፊት ሰፋሪ ያስገቡ ሲሉ ነበር ሰፋሪ ያስገቡ ማለት ነው ለአማራ ክልል የነገርናቸው እኛ እየሰራን ነው እናንተ ስሩ የሚል አስፍሩበት ቦታውን ቶሎ በሉ እነዚህ የትግራይ ተወላጆች ወደ 1 ሚሊዮን የሚሆነው ከዛ በላይም በየቦታው ያለው ሰውም ከተቆጠረ ከዛ በላይ ሊሆን ይችላል ከሰው ጋር ተጠግቶ ያለው የትግራይ ሰው እነሱ ካሁን በኋላ አይመለሱም ሱዳን ያለውን በዛ ይጠፋል ስለዚህ የናንተ ይሆናል ነው አንዱ ካርታቸው ባይዘው የአማራን ህዝብ ሚያጃርገውት ያሉት የአማራ ህዝብ ደግፈኛል የሚሉት በወልቃይት ጉዳይ ላይ ነው አማራ ህዝብ ያኔ በስሜት ማለት ነው ብዙ ሰው ሳቸውን በቃ መልአክ መጣ ምናምን በሚባልበት ሰዓት አንድ ማደናገር ያደረጉት ይሄኛው ነው አማራ ሊቆይ ከፈለጉ የአማራ እንትን ሊኖራቸው ከሆነ ይቺ የትግራይ እንትን ሁሉ ጊዜ መኖር አለባት እንደስጦታ ሊሰጡ አይችሉም ማን ይሰጣቸዋል ይሄ እኮ የሚሆን ነገር አይደለም እኮ ስለ ፍላጎት ሌላ ነገር ነው መሆን ግን ሌላ ነገር ነው እኛ አሁንም ይያልን ያለ ነው ወደ ጦርነት ወደ ግጭት አይደለም ፍላጎታችን የራሳችን ግዛት ከመጀመሪያን ሁሉ መስዋዕት የከፈልነው ላላዊ ግዛታችንን ለማስከበር ነው ግዛታችንን ለማስከበር ነው አንዱ ግዛታችን አልተመለሰም
ሌላ ቀርቶ እኮ ልንገር እንዴ አላማጣ እና እዚህ አላማጣ ህዝብ ራሱ ነው የገባው እሳቸው አይደለም እንደመለስ ነው ይላሉ አልመለሱትም ራሱ ነው ገፍቶ ነው የገባው ራሱ አገሩ ነው የራሱ ቦታ ነው ግን እስካሁን ድረስ ኮማንድ ፖስት የሚባል አለ ባይገርምህ ቢኒያ አላማጣ እኮ አሁን ወድማለች እኮ ውስጥ ሰው አይንቀሳቀስም በዛው ላይ 27000 የተፈናቀለ ህዝብ አለ አላማጣ ብቻ ነው ምንግር ያለው ከደቡብ የተፈናቀለ ከደቡብ ትግራይ ምንም እርዳታ የለውም ቤቱ ዘርፈውታል ንብረቱ ተዘርፈዋል ጨርሰውታል አሁን ኮማንድ ፖስት የሚባል እዛ አስቀምጠው ማታ አይንቀሳቀስም እዛ ያለው እሳቸው ወታደር እንደ ፍላጎቱ ይተኩሳል 12 ሰዓት እንደ ዶሮ ይገባል ወደ ቤቱ እዚህም ነው ምል ያለው ተውና እዛ ሙሉ በሙሉ ተከዜ ምናምን ይያለው የተቆጣጠሩትና የራሳቸው ሰራዊት ያሰፈሩበት የኛ ሰራዊት ያለበትና የእሳቸው ሰራዊት ያለበት ሳይቀር ኮማንድ ፖስት ምን የሚሉት ኮማንድ ፖስት ነው ይሄ መከላከያ ሰራዊት ከሆነ ማለት ነው ድንበር ሄደው ይጠብቅ ድንበር እኮ ክፍት ነው ጥለውት አልሄዱም የትግራይ ድንበር ዘንሲት ይሄ ነው ማለት የሚቻለው ጥሩ መልካም ወደ ቀጣዩ ጥያቄ ልሸጋገር ነው አሁን ከቀይ ባህር ጋር በተገናኘም ያነሱት ጉዳይ አለ መልእክቱም ከትግራይ ጋር ያይዘው የተናገሩትም አለ ያው ግንኙነት ያደረገ እንደሆነ በተለይ ህወሓት ከሌላ ሀገር ግንኙነት እየፈጠረ የፕሪቶሪያውን ስምምነት እያፈረሰ እንደሆነ ታጣቂዎችም ያሰለጠነ እንደሆነ በኮንትሮባንድም ጥይት እየገባ እንደሆነ መሳሪያ እየገባ እንደሆነ የጠቀሱበት ሁኔታ አለ ከኤርትራ ጋር በተገናኘ ማለት ነው እዛ ላይ የሚሰጡት አስተያየት ምንድነው ከኤርትራ ጋር ግንኙነት ተፈጥራላችሁ ይሄ ብቻ አይደለም ኤርትራን ያስገነጥላችሁ እናንተ ናችሁ አሁን መጣበታለን እሱ መጀመሪያ ይሄን መልስ ብዬ ነው ኦኬ ምን መሰለ እኛ እንደ የትግራይ ሰራዊት የትግራይ ጊዜያዊ አስተዳደር TPLF ህወሓት ከማንም ጋር ጦርነት አይፈልግም የማንም ወገንም አይደለም ኑና አብራችሁ ኑና እንውጋ ተባለ አንዋጋም አማራም ኑና ወጉ ተባለ አንዋጋም እኛ ሰላም ነው የምንፈልገው ጦርነት ባለፉት 40-50 አመታት የትግራይ ህዝብ ሰልችቶታል ከ150 አመት እኮ ይሆናል እኮ 27 አመት ብቻ ነው ያረፈው እኮ የትግራይ ህዝብ ይሄን ቢስላለ ግን ነው ምን ያለው የህዝብ ለህዝብ ግንኙነት ተፈጠረ ገብቷል ይሄን ደግፋለን ገና ይጠናከራል ጥይት ገባ የሚሉት ግን ማስረጃ አላቸው ቤት ከየት መጣ መቼ ሲሉም ነበር እኮ ገልብጦም ለኤርትራም ጥይት አትስጡ ምናምን ሲሉ ነበር ይሄ ምንድነው ሊበሏት የፈለጉ ዝግራ ይሏታል ሊወላት የፈለጉ አማራ ይሏታል ጅግራ የሚባል አለ ጦርነት ለመቀስቀስ ካልሆነ በስተቀር ትግራይ ጦርነት አይፈልግም ከዚህ ፊት እኮ የደበቃችሁት መሳሪያ አምጡና ሂዱልን ተብለናል እኮ አሁን በቅርቡ ፊልድ ማርሻሉ ማለት ነው ከዚህ ፊትም ወይዘሮ አዳነች የሚባሉ እነሱ የጻፉት ህገ መንግስት እሳቸው አሁን የነሱ ህገ መንግስት ብለዋል አንቀጽ 39 ተከትለው መሄድ ይችላል አሁን እሳቸው የነሱ ህገ መንግስት ብለዋል እኮ ለሰዎች በመጡ ቁጥር የነሱ ህገ መንግስት ያሉ ነው የሚናገሩትና ጦርነት ለመቀስቀስ ካልሆነ በስተቀር የህዝብ ለህዝብ ግንኙነት ነው ያለው ይጠናከራል ከአማራም ጋር እናረጋለን ከአፋርም ጋር እናረጋለን ከሱዳንም ጋር እናረጋለን አሁን በቅርቡ የተወሰነው የተካሄደው ኮንፈረንስ አይተ እንደሆነ ብሔራዊ ኮንፈረንስ ይሄ ነው የወሰነው ይሄ ይጠናከራል የህወሓት ኮንፈረንስ ነው የህወሓት አይደለም የትግራይ ህዝብ ኮንፈረንስ ተካሄደ ነበር በቅርቡ እንጃ አልመጣችሁም ይሆናል አላቅም ግን ይሄ ነገር ከኤርትራ ህዝብ ጋር ህዝብ ለህዝብ የተደረገው ግንኙነት ህዝብ ለህዝብ ጋር የተደረገው ግንኙነት ይጠናከራል ነው የሚለው ከነሱ ብቻ ሳይሆን ከአገው ከአማራ ከአፋር ከሱዳን ከቻል ከአማራም ጋር ከሁሉም ጋር ግንኙነት እንፈጥራለን ምክንያቱም
በሰላም ነው እንጂ የሚጠቅመው ጦርነት አይዋጣም ነው ገብቷል የእኛ ጦርነት ከማንም ጋር ወግነን አናስኬድም አንፈልግምም እኛ የምንፈልገው ፕሪቶሪያ ስምምነት ተግባራዊ እንዲሆን ብቻ ነው አራት ነጥብ ይሄ ግን አይቻቸዋለሁ ይላሉ በድሮንም እኮ አይቻቸው አሁን ለምሳሌ ፌዝ ነው ይሄ እንዴት ነው የሳቸው ድሮን እህል ማታ ስንት ጋሻ መሬት ነው የምታየው ታቻለው እንዴት ነው የትኛው እህል ነው የምታየው ማታም እየመጣች ቀንም እየመጣች ስለላ ነው ያካሄዱ ያሉት አያቅም የትግራይ ህዝብ ይሄ ወይ ያሉ ከፍተኛ 40 50 አመት ያደረጉ ወታደሮች ይሄን ይጠፋቸዋል ሌላ ነው መልእክቱ ያው መልእክቱ ሌላ ነው የት እንዳላችሁ አቃለው መታችኋለሁ ነው እዚህ ዘመሰጅ ይሄኛው ነው በግልጽ እንጂ ድሮን ማታ መጣ የትኛው እህል ነው የምታየው ድርቆሽ ነው ጤፍ ነው የትኛው ነው ምንድነው የሚያዩት አይተንደውና ይሄ ዝም ብሎ የሌለ ነገር ነው ምንም ከህዝብ ለህዝብ ግን ይጠናከራል አልኮኮ ይጠናከራል በቃ መጠናከር ነው ያለበት ነው የሀሳብ አንድ የገለጹት ትልቅ ጉዳይም አለ በፓርላማው ላይና በተለይ ከቀይ ባህር ጋር በተገናኘ ኢህአዴግ ለኤርትራ መንግስት ያው ከኢትዮጵያ እንድትገነጠል ኤርትራን እንዳደረገች አይነት የሚመስል ንግግር ተሰምቷል ከፓርላማው አሁን አንተ ያው ነባር አመራር ነህ የህወሓት ነባር አመራርና እንዴት ነው ያየው አሁን ማን እንደወሰነው ማናቅም ኢትዮጵያ ተዘግታ አትኖርም አሁን በ30 አመቱ 30 አመት ነው ያደረገች ኢትዮጵያ ከተዘጋች እንጂ ከዛ በፊት ነበር ማን እንደዘጋው ማን እንደወሰነው ማናቅም በፓርላማውም በካቢኔው በተወካይም ማን እንደሆነ አናቅም ማን እንደወሰነው አናቅም የሚል ንግግር ተናግሯልና ወደ ይሄ ወደ እናንተ የሚያምራ ጥያቄ ይመስለኛል የወሰነው የኤርትራ ህዝብና የኤርትራ ህዝብ ብቻ ነው በጉልበቱ በእውቀቱና በካርዱ ነው የወሰነው እንዴት በለኝ እሺ 1983 ዓመተ ምህረት 30 አመት ሙሉ ተዋግተው አሰብን ጨምሮ መላ ኤርትራን የተቆጣጠሩት መቼ ነው ጉንበት 16 ያዲግ አዲስ አበባ የተቆጣጠረው መቼ ነው ጉንበት ከአራት ቀን በፊት ነሶች ነፃነታቸውን አውጀዋል በተግባር ኤርትራ እጃቸው ላይ ገብታለች 30 አመት ሙሉ ወደ 60 ሺህ ምናምን ሰው ገብረው መስዋዕት ከፍለው ነው ማንንም የሰጣቸው የለም ኢህአዴግ አያገባው የኢትዮጵያ መንግስትም አያገባው ራሳቸው ነፃ የወጡት ነው ከዛ 1985 ዓመት ኢህአዴግ ምንድነው ያደረገው የኛው አንድ ፋክት የኛው ነው ሁለተኛው ፋክት ምንድነው የተደረገው ጉንበት 1983 ዓመተ ምህረት ደርግ ሲሸነፍ ኢህአዴግ አንዲት ወር ጊዜያዊ መንግስት የምትባል ነበረችው እስከ ሰኔ 24 ከዛ በኋላ ሰኔ 24 ላይ እናቱ ኢሳያስ አፈወርቂ የሚመራ ፕሬዝዳንት ኢሳያስ አፈወርቂ አዲስ አበባ ስብሰባ ተካሂዶ ነበር ቻርተር ለማጽደቅ ቻርተር ማለት ሰሚ ህገ መንግስት ማለት ነው ኳይዛ ህገ መንግስት ይሉታል ሙሉ ህገ መንግስት ሳይሆን አገር ሽግግር መንግስቱን የሚመራበት ቻርተር ወጥቶ ነበር እዛ የአማራ ተወካዮችም ነበሩ ለምሳሌ ፕሮፌሰር አስራት ወልደየስ ምሁራንን ወክለው እዛ ቁጭ ብለዋል የኤርትራ ጉዳይ ያኔ ነው የተነሳው የኤርትራ ጉዳይ ምን ይሁን ተባለ በሪፈረንደም ይወሰን በሪፈረንደም ማለት ምንድነው የኤርትራ ህዝብ የራሱን እድል በራሱ ይወስን ድምጽ ይስጥበት ከፈለገ ከኢትዮጵያ ጋር ይሁን ከፈለገ ራሱ ይሄድ በሚሊተሪ ያሸንፋል ገብቷል ግን ህጋዊ መሆን አለበት ኢህአዴግ ምንድነው የጻፈው በዛን ሰዓት ኢትዮጵያ ምንድነው የጻፈው ኢህአዴግም አይደለም የሽግግር መንግስት ጠቅላይ ሚኒስትር መለስ ፕሬዝዳንት በነበረበት ጊዜ ጠቅላይ ሚኒስትር መለስ ባይዘው ከጉንበት ከሰኔ 24 እስከ ሰኔ 1987 ዓመተ ምህረት ፕሬዝዳንት ነው የነበሩት ህገ መንግስቱ ጸድቆ ነው ምርጫ የተካሄደው 87 ገብቷል ህገ መንግስቱ የጸደቀው ህዳር 29 ነው እና
ፕሬዝዳንት በነበረበት ሰዓት በህግ መታወቅ ስላለበት ህጋዊ መሆን ስላለበት ለዓለም የኤርትራ ህዝብ የኤርትራ ጥያቄ እልባት ፖለቲካ ነው ባይዘ ወታደር ሄደ መጨረሻ ወደ ፖለቲካ ነው የምትሄደው ማሰሪያው ፖለቲካ ነው ማሰሪያው ነው ስለዚህ ሪፈረንደም ኢህአዴግ ሊያካሂድ አይችልም ይሄኛው ኦብዘርቭ ሊያደርግ የሚችለው ሞኒተር የሚያደርገው ዩናይትድ ኔሽን ነው ስለዚህ አንድ ነገር ይሁን ተባለ ተጻፈ ይሄ ነው የተባለው ይገንጦልም አልተባለም ይሄዱም አልተባለም አገሪ መስሩትም አልተባለም ከዛ ምርጫ ተካሄደ 99.9 ምን አለ ነፃ ሀገር ነው ሆነው አለ መቼ የተካሄደው ሪፈረንደም 85 በኢትዮጵያ በእነሱ 93 በእኛ 85 ማለት ነው 8 ቀንስበት ማለት ነው ሪፈረንደሙ ከሁለት ዓመት በኋላ ነው የተካሄደው አለቀ ነገር ግን እዚህም ጋር የተናገሩት አለ በሽግሩ መንግስት ውስጥ ነው እንትን የተወሰነው የሚሉት ነገር አለ ምንም የተወሰነ ነገር የለም ነገርኩ እኮ ፕሮሰሱ ነው እንጂ ስለ ፕሮሰሱ ካልሆነ በስተቀር ኢህአዴግ ይገንጠሉ አይገንጠሉ አገር ይሁኑ አይሁኑ የሚል ሰነድ ሊያገኙ አልችሉም ሰነድ አይደለም ያሉት እውነታቸው ነው ሰነድ ሊያገኙ አይችሉም ሰነድ ሊያገኙ አልችሉም ካልኩ ማለት ይገንጠሉ ብሎ ኢህአዴግ ሊወስን አይችልም በሪፈረንደም ያልኩ ሰኔ 24 1983 ዓመተ ምህረት ቻርተሩ በሚጸድቅበት ሰዓት የኤርትራ ጉዳይ እንዴት ይፈታ እንደም ፕሮፌሰር አስራት ነፍሳቸው ይማርና በቻርተሩ ላይ የራስን እድል በራስ መወሰን እስከ መገንጠል የሚላሉ ቻርተሩ ላይ ገብቷል ቻርተር ማለት መተዳደሪያ ኳዛ ህገ መንግስት ነው ብያለሁ የሽግግር መንግስቱ የሚተዳደርበት ህግ ማለት ነው ትልቁ ህግ የሀገሪቱ ህግ ማለት ነው ሌሎች ህጎች እንዳሉ ሆኖ ማለት ነው ሱን ተቃውሟል እሳቸው ፕሮፌሰር አስራት ወልደየስ ግን ንገርህና እዛም ላይ ተናገሩት አለ አቶ ብርሃኑ ጁላም ፍርድ ማርሻልም የቀኝ ግዛት ነው ይላሉ ምን ይላሉ የቀኝ ግዛት ነው የሚባልበት ምክንያት ልንገርህ አሁን ኢህአዴግ የቀኝ ግዛት ነበርና ሪፈረንደም አለ ሪፈረንደም ብቻ ነው ያለው የቀኝ ግዛት የሚባለው ግን ያድዋ ውጊያ እንዳለቀ በአመቱ 1889 ዓመተ ምህረት የፈረስ ማይ ውል የሚባል አለ አጼ ምኒልክና ጣሊያን የተፈራረሙት አጼ ምኒልክና ጣሊያን በጣሊያን ስር ተታደራለች ያሉት አጼ ምኒልክ ናቸው የፈረሙት የማይ ፈረስ ውል የሚባል አለ 8 ነጥቦች አሉት እሱን ይዩ ጠቅላይ ሚኒስትሩ ከዛ በኋላ 50 ዓመት ጣሊያን አስተዳደራቸው አይደል ቀኝ ግዛት አደረጋቸው 10 ዓመት እንግሊዝ ሞግዚት 60 ዓመት ከዛ ዩናይትድ ኔሽን አሁንም እዚህ የገባው እንግሊዝ ሊወጣ ሲል ምን ይሁን የኤርትራ ጉዳይ ተባለ ጣሊያን የሚያስተዳድራቸው ባይዘው እነ ሊቢያ እነ ሶማሊም ላይ ነበረው ኢትዮጵያ ኤርትራም ነበረው ከዛ የኤርትራ ጉዳይ 5 ሀገራት ያሉበት እነ ኖርዌይ ፓኪስታን ምናምን ያሉበት ከዛ የኤርትራ ምንድነው የተባለው በፌዴሬሽን ከኢትዮጵያ ጋር ይቆራኝ ነው የተባለው አንድ ሀገር ይሁኑ አልተባለም ምን ማለት ነው ይሄ መሰለ ታንዛኒያ የሚባል ሀገር ታውቃለህ አይደል አሁን ዛንዚባርና ታንታኒካ የሚባሉ አሉ ሁለቱ ናቸው ታንዛኒያ የሚባሉት አሁን ለምሳሌ እግር ኳስ ላይ ስትሄድ ዛንዚባር ለብቻው ነው ራሱን ወክሎ ነው የሚሄደው የራሱ ባንዲራ አለው 1952 ነው መሰለ 53 ወይ ምናምን አመት 55 1955 ይመስላል 50 ምናምን ፌዴሬሽኑን አፈረሱት ኤርትራ እኮ የራሷ ባንዲራ ነበራት የራሷ መዝሙር ነበራት የራሷ ምክር ቤት ነበራት የራሷ አስተዳደር ነበራት ያን ሁሉ አፈረሱት መቼ ነው ፌዴሬሽኑ ሲፈርስ አፄ ኃይለ ሥላሴ አፈረሱት ጊዜ ማለት አፈረሱት ገባ ስለዚህ እንግሊዝ እንደወጣች በፌዴሬሽን መታደር ጀመረች ምንድነው በፌዴሬሽን ዩናይትድ ኔሽን ነው የወሰነው የኤርትራ ህዝብ ብለዋል ተብሎ በፌዴሬሽን የራሳቸው ባንዲራ የራሳቸው ምክር ቤት የራሳቸው መዝሙር ብሔራዊ መዝሙር አላቸው የራሳቸው ሁሉ አላቸው እንደ ሀገር ግን ከኢትዮጵያ ጋር በፌዴሬሽን ማለት ነው ተቆራኘች ፈረሰ አንድ ጠቅላይ ግዛት አደረጓት በጉልበት ነው
አዎ ኤርትራ ሳይስማማ በሸፍጥና በጉልበት ኖ እኛ ለምንድን ነው እንደ ሻዕቢያ 30 ዓመት የተዋጋው? ፌዴሬሽኑ ስለፈረሰ ነው። ያ ስለፈረሰ እኮ ነው። በጉልበት አለ ፍላጎታችን ከኢትዮጵያ ጋር አንድ ጠቅላይ ግዛት አደረጉ እንተብለ እኮ ነው። ገብቷል? ሁለተኛ ከፍተኛ መስዋዕትነት ከከፈልባቸው ኤርትራውያን ታውቃለህ፣ አሰብ ነው እኮ የመጨረሻ ምሽግ አሰብ ነው ያፈረሱት። የመጨረሻ ሌላውን ኤርትራን ይያዙ መጥተው መጨረሻ ላይ ከባድ ውጊያ ያደረጉት አሰብ ላይ ነው። ይሄ ታሪክ ነው። ይሄ በደርግ ጊዜ ማለት ነው። አዎ ስለዚህ እንዳልኩ 16 ላይ ነፃ ወጥተዋል ራሳቸው በራሳቸው ማለት ነው። ግንቦት 16 ኢንትሪም ገቨርንመንት አቋቁመዋል እኮ ጊዜያዊ መንግስት አቋቁመዋል እኮ 2 ዓመት እኮ በራሳቸው ነበር የሚታደሩት። የኢትዮጵያ ሽግግር መንግስት አይደለም የሚያስተዳድራቸው። ሪፈረንደም ሲካሄድ ማለት ነው። አዎ ከዛ ሪፈረንደም አካሄዱ። አሁን ግን አንድ ቀልድ አለ። የኢትዮጵያ ህዝብ አያውቀውም፣ ምክር ቤትም አያውቀውም፣ ፓርላማም አያውቀውም አሉ። ለምሳሌ የቅርቦችን እንውሰድ። ሪፈረንደም ያካሄዱ ሀገራት ደቡብ ሱዳን አሁን በቅርቡ ከኤርትራ በኋላ ነፃ የወጣችው ከኤርትራ በኋላ አገር የሆነችው የሱዳን ህዝብ ይሁንታ ሰጥቷል? አልሰጠም። የራስን እድል በራስ መወሰን የሚባለው ያ ህዝብ የሚመለከተው ህዝብ እንጂ ሌላ ህዝብ ስለሌላው ህዝብ ሊወሰንለት አይችልም። ገብቷል? መላ ሱዳን እኮ አይደለም ትገንጠል ደቡብ ሱዳን አገር ትሁን አላለም እኮ። የሱዳን እዛ ያሉ ነዋሪዎች የደቡብ ሱዳን ብቻ ናቸው ሪፈረንደም ያካሄዱት። ኢንዶኔዥያን እንውሰድ። ኢንዶኔዥያ ምስራቅ ቲሞር የምትባላለች ከኤርትራ ጋር ተመሳሳይ ጊዜ የወጡ ማለት ነው። ምስራቅ ቲሞር ታውቃለህ? ኢንዶኔዥያ እዛ ፋር ኢስት ያለችው በዩኤን ሱፐርቫይዘርነት እዛ ያለው የምስራቅ ቲሞር ራሱን ሪፈረንደም ያካሄደው። የደቡብ ሱዳንም እንደዛ ነው። ካናዳ በቅርቡ ማለት ነው ፍሬንች ስፒኪንግ ኤንድ እንግሊሽ ስፒኪንግ የሚባላሉ የፍሬንች ተናጋሪዎች ኩቤክ የሚባል አገር እንሆናለን አሉ። መላ ካናዳ አይደለም እንትን የሰጠው ድምጽ የሰጠው ፍሬንች ስፒኪንግ ብቻ ነው። ይሄ ፍሬንች ቋንቋ የሚናገረው ብቻ ነው። አጋጣሚ ሆነ ግን 49 ለ51 ሆነ እንቆይ የሚል ማለት እዛው ራሱ ነው። አሁን የኢትዮጵያ ህዝብ አያውቀውም፣ አልተዋየበትም። ምን ብለው ይዋይበታል? ኤርትራውያን እኮ ናቸው እየጠየቁ ያሉት። ኤርትራውያን እኛ የራሳችን እድል በራሳችን እንወስናለን ነው ያሉት። ሌላም አሁን ለምሳሌ የኢትዮጵያ ሶማሌ ክልል የራስን እድል በራስ ይወስናለሁ ካለ የትግራይ ህዝብ ድምጽ ሊሰጥ አይችልም። ሰነዶችን በተመለከተ ግን ሊያገኙዋቸው ይችላሉ። እነዚህ ያልኳቸው እነዚህ ከሰኔ 24 ጀምሮ ምናልባት ያሁን ፕሬዚደንት ታዬ አጽቀሥላሴ የህገ መንግስት አርቃቂ ኮሚሽን ስለነበሩ ባይዘው የኢትዮጵያ ህዝብ በቃ በህገ መንግስቱ ሲጸድቅ ድምጽ አልሰጠም አልተዋየም ይላሉ። ግን እሳቸው የጠየቋቸው 19 ሚሊዮን ህዝብ ስለ ህገ መንግስቱ ተወያይተዋል። ከ20 ሺህ በላይ ቀበሌዎች ውይይት ተካሂዶበታል። ይሄ ፕሬዚደንት ታዬ አጽቀሥላሴ እጃቸው ላይ ጸሐፊ ስለነበሩ ስለዚህ ሰነዱም የዚህ ያልኩ የምክር ቤቱም እዛም አካባቢ ሰሩ ስለነበረ እሳቸው ከሳቸው ሊያገኙ ይችላል። ለምን ሩቅ ይሄዳሉ? መሄድ እኮ ያስፈልጋቸውም እና እንዳልኩ መረጃን በተመለከተ በሽግግር ጊዜ የነበረው ሰነዶች ማገላበጥ ይችላሉ። ይሄም ማን ሊረዳቸው ይችላል? ፕሬዚደንት ታዬ አጽቀሥላሴ የሽግግር መንግስቱ የኮሚሽን የህገ መንግስት አርቃቂ ኮሚሽን ጸሐፊ ስለነበሩ ይመስለኛል እሳቸው ባስቀመጡት ሰነድ ላይ እዛው ፈልገው ሊያገኙ ይችላሉ። አንድ ነገር ግን ምንድነው የኢትዮጵያ ህዝብ በኤርትራ ጉዳይ ላይ ወስን አትወስን የሚል ዓለም አቀፍ ህግ የለም። የቅድም አምጥቼልሃለሁ። የደቡብ ሱዳን የምስራቅ ቲሞር በቅርብ ከኤርትራ ጋር እንትን ያደረጉ በተመሳሳይ እና የኩቤክ እዚህ የካናዳ አምጥቼልሃለሁ። እንደዛ አይደለም ኢትዮጵያ ውስጥ የተለየ። ይሄ ደግሞ ሁሉም የነዚህ ሀገሮች የኤርትራን ጨምሮ ይሄን ነው ያካሄዳቸው። የተባበሩት መንግስታት ነው ያካሄደው። ምን አዲስ ነገር አለ? አጣን ለየን የሚሉት ለማደናገር ካልሆነ በስተቀር
የሰውን ሀገር በጉልበት አመጣለሁ ካልሆነ በስተቀር አልቋል። የኤርትራ ጉዳይ አሁን አልቋል። በጉልበት አስመልሳለሁ ካልሆነ በስተቀር በጦርነትም ራሳቸውን የጨረሱት ቅድም እንዳልኩ ግንቦት 16 አገራቸውን ነፃ አውጥቷል በራሳቸው። በሪፈረንደሙ ከሁለት ዓመት በተካሄደው ዩኤን ኦብዘርቨርስ ባሉበት ታዛቢዎች ባሉበት 99.9 ድምጽ ሰጥተው አገር ሆነዋል። 99.8 እንደዛ። ስለዚህ ወይ በዲፕሎማሲ ወይ እንትን ካልሆነ በስተቀር በፍጹም አገር ለመወረር ካልሆነ በስተቀር እኛ ሳናውቀው ተታለን ነው። ምንም የሚያታልን ነገር የለም እንዴ። 60 ሺህ ህዝብ እኮ አልቋል እኮ 60 ሺህ ወጣት የኤርትራ ወጣት ተገብረው እኮ ነው የመጣው። በትግል ጊዜ ነው ምን ያለው። ስለዚህ አሁን እኛ እንደ ትግራይ ማለት ነው ተገንጦሌ ማለት መብትም የለንም፣ አትገንጦሌ ማለት መብትም የለንም፣ ኑም የማለት መብት የለንም። የኤርትራ ምንም ራሱ ህዝብ ነው የሚወስነው ነው። ራሱ ህዝብ እንዴት ነው አሰብ መመኘት ሌላ ነገር ነው። ለምሳሌ አሰብ ይመጣል ኢትዮጵያ እኮ አጠላም እኮ ኢትዮጵያ የሆነ አጠላም፣ ግን በጉልበት ግን አይሆንም። የሰው መሬት እኔ አንተን ቤት ወስዳለሁ ብትል ሽብነ ሰጠኛለህ እንዴ? ኦኬ እስኪ እኔውና በህግም በሌላ መልክም አይቻልም እያሉኝ ነው። የኤርትራ ጉዳይ አልቋል እያሉ ነውና በጉልበት መሆን ይችላል አሰብ ማግኘት ይችላል ወይ? እንግዲህ እነሱ የሚያስቅ ቁጥሮች በቁጥሮች ነው የሚተማመኑት። እንትኑ ፊልድ ማርሻሉም 2 ሚሊዮን ከ25 ዓመት በኋላ አሉ ፊልድ ማርሻሉ 200 ሚሊዮን ይሆናል አሉ። 200 ሚሊዮን በ2 ሚሊዮን ተዘግቶ እንትን አሉ። እሳቸውም በየአመቱ የኤርትራን ህዝብ እንግዲህ የኤርትራ ህዝብ በየአመቱ አንድ የኤርትራ ህዝብ እንወልዳለን እኮ እንግዲህ የኤርትራ ህዝብ እዛ ይቆማል ማለት መስፈርት ይሆናል ወይ ነው? አንደኛ መስፈርት አይሆንም። ምን መሰለ መስፈርት የማይሆነው ሁለት የኤርትራ ህዝብ ሁሉ ጊዜ 3 ሚሊዮን ነው እንዴ? የነሱ ሲጨምር የኢትዮጵያ ህዝብ ሲጨምር የኤርትራ ህዝብ አይጨምርም እንዴ? ምን ማለት ነው? ሁለተኛ ጦርነት በህዝብ ቁጥር ብቻ አይደለም። ጦርነት ህግ አለው። አንድ ጦርነት ስታካሄድ ፍትሃዊ ነው ፍትሃዊ አይደለም ነው። ለምሳሌ ቢያሸንፉም የኔ ጥያቄ ቢያሸንፉም ኢትዮጵያ ብታሸንፍም እንበልና ለምሳሌ ማለት ነው ያው እነሱ እንደሚያስቡት ውጤቱ ሌላ ሊሆን ይችላል። ግን እነሱ እንደሚሉት ወይም በፓርላማ ላይ እንደተገለጸው ተዘግታ አትኖርም የሚለውን ድምዳሜ አሁን በኃይል ለማስመለስ ነው ወይ ይቻላል ወይ እንደዛ ነው? አሁን ለምሳሌ በኢትዮ ኤርትራ ጦርነት አይተናል አይደል? ያው ኦሬዲ የኤርትራ ሰራዊት ተሸንፈዋል። ኦልሞስት አስመራ ለመግባት የተወሰኑ ኪሎሜትሮች ነው የቀሩት። ግን ሉዓላዊ ሀገር ስለሆነች ተመለሱ ተባለ። አሜሪካም እንግሊዝም ሁሉም ያው ተመለሱ ተባለና ከዚህ አንፃር ነው የኔ ጥያቄ። ምን መሰለህ መጀመሪያ ስለ ጦርነት ህግ ነው። ጦርነት ለራሱ ካውዝ ሊኖር ይገባል። ለምሳሌ ጦርነት ጀስት ኤንድ አንጀስት ይባላል። ፍትሃዊና ፍትሃዊ ያልሆነ ጥያቄ። አንደኛ ፍትህ ስታጣ ነው ጦርነት የምታካሄደው። እነዚህ ሰዎች ግን ፍትህ ስላጡ አይደለም እንትን ወዲያው እንፈልጋለን ነው። መፈለግ ሌላ ነገር ነው። መፈለግ አያስኬድም። በጉልበት የኤርትራ ህዝብ ዝም ብሎ ይቀበላቸዋል? ያን ሁሉ ደም ከፍሎ ኤርትራ እኮ ካርታ አላት እኮ ዓለም ያውቃት ማለት ነው። በዓለምም ተቀባይነት የላቸውም እነዚህ ሰዎች። በኢትዮጵያ ምን መሰለ እነኚህ ሰዎች ስልጣን ላይ ለመቆየት ሁለት ካርታ ነው ያላቸው። አሁን ሁለት፣ አንደኛው ምዕራብ ትግራይ ነው፣ ሁለተኛው አሰብ ነው። አሰብ የሚሉበት ሁለቱም በዋነኛነት የአማራ ልሂቃን በተለይ አንዳንዶቹ በዚህ ጉዳይ ላይ እነሱ እየደበደቡት እየዋሉ በድሮን የአማራን ህዝብ በዚህ ጉዳይ ከኔ ጋር ሰልፋቸዋለሁ የሚል ሐሳብ አላቸው። ይሄ የሚሆን አይደለም። እያለቀ ያለው ወጣት እኮ ዝም ብለው የማገዱት እኮ ነው። ይመጣል ያልቃል፣ ይመጣል ያልቃል። እነሱ ምንድነው በእርግጥ አንድ እንትን አላቸው። 1 ሚሊዮንም ጨርሰን እንይዛለን፣ ትግራይም እንይዛለን ይላሉ፣ ኤርትራም እንይዛለን ይላሉ። የሚሆን አይደለም። አሰብ እንኳን ገፍተው ይገባሉ ብትል ማለት ነው የኤርትራ ህዝብ ዝም ብሎ እጁን ይሰጣል? ተመልሶ ወደ ባርነት ይገባል ብለህ ታስባለህ? I don't think so።
ማንም ህዝብ እኮ እንደ ተጨቁኖ ለመኖር የሚፈልግ ህዝብ አለ እንዴ? የአማራ ህዝብ እኮ አልጨቆንም አይደል እንዴ? የኦሮሞ ህዝብ የራስን እድል በራሴ ሊወስን እኮ ነው ያለው። ዓለም አቀፍ ህግ በፍጹም ቀበሉ አይልወል በፍጹም በምንም አይነት ተአምር። አሁን ለምሳሌ ይኸው የዩክሬን ያነሳሉ። ራሻ ብዙ ግዛቶችን ይዛለች ክሪሚያን ጨምሮ ማለት ነው። ግን ዓለም ውግዘት ነው እንጂ ያተረፈችው መነጠል ነው እንጂ ያተረፈችው ማቀው ነው እንጂ ያተረፈችው ምንም ያተረፈችው ነገር የለም። እንደ የሰው ግዛት ይዘ ህጎች አሉ፣ ኢንተርናሽናል ህጎች አሉ። እውቅና የተሰጠውን ሀገር በጉልበት ልትወስድ አይችልም። አይቀበልህም፣ ዓለም አይቀበልህም። በቃ ዓለም አይቀበልህም። ስለ ዓለም መቀበልና መቀበል ግን አይደለም እኮ የኢትዮጵያ ህዝብ ምን ብሎ ነው እንትን የሚሄደው ወደዛ ምን ሊያገኙ ነው? ልጆቹን ሊገብር ትግራይ ውስጥ ገበረ፣ አማራ ውስጥ እየገበረ ነው፣ ኦሮሚያ ውስጥ እየገበረ ነው። አሁንም እንደ ጭዳ እያሰለጠኑ እያወጡ ነው። ለምንድን ነው የማይቆመው ይሄ ጦርነት? እና ምን መሰለህ በስልጣን ለመቆየት ብቻ ሲባል ሁለት ካርታ ስለቀራቸው ነው። ሌላ በሙሉ ጨርሷል። የለም የሚቀበላቸው የለም። ልማትም የለም፣ ሰላምም የለም። ሰላም አጥቷል ህዝቡ። እንዴ ከአዲስ አበባ እኮ መንቀሳቀስ አይቻልም ቢናም። ድሮ እኮ 24 ሰዓት ከሆመራ እስከ ሞያሌ ይከድ ነበር፣ ማታም ቀንም። አሁን የለም። ምን ብሎ ነው የሚቀበል? ስለዚህ እንዴ ፖርት የሚጠላ ሰው አለ እንዴ? አሰብ ብትመጣ አንተ አትጠላም። ማንም ሰው አይጠላም እኮ። ወይ በዲፕሎማሲ ወይ በሊዝ እንደዚህ አይነት ነገር ካልሆነ በስተቀር በጉልበት አሰብን አስመልሳለሁ ማለት የሚቻል አይደለም። በቃ እኔ ሰራዊት ስላለኝ ጦር መሳሪያ ስለታጠቁ እንዴ የሰው ሀገር ትወራለህ እንዴ? ሁለተኛ በጣም የሚያስቀኝ ነገር ለምን ነው አሰብ የሚሉት? ጅቡቲን ለምን አይጠይቁም ታዲያ? 1967 እኮ ትመለስ ነበር ጅቡቲ። ምክንያቱም 99 ዓመቷ የሞላው በሊዝ ነው የተያዘችው ለፈረንሳይ አጼ ምኒልክ እያሉ 1967 ዓመተ ምህረት 99 ዓመት አልቋል። አገር ሆናለች። ለምን ጅቡቲን አይጠይቁም? በድሮ ታሪክ ደግሞ የሚያነሱ ከሆነ አሁን ራሳላም እንደዚህ ብለዋል ምናምን የሚሉት አለ። የአክሱም ግዛት እኮ እስከ በርበራ ይባላል እኮ። ለምን ነው በርበራ በጉልበት እናስመልሳለን የማይሉት? ለምን አይሉም ታዲያ? ወይ አሰብ አይ 30 ዓመት ብቻ ነው የተነጠቅነው የሚሉትም መቼስ አሰብ ከአጼ ምኒልክ ብንወስድ የዘመናዊቷ ኢትዮጵያን ብንወስድ ማለት ነው የአቢሲኒያን ታሪክ ትተን ማለት ነው አስበው ከፌዴሬሽን ከሆነበት ጀምሮ ማለት ነው እስከ 1960 እስከ 1983 40 ወይም 50 ዓመት እኮ ነው የኢትዮጵያ ፖርት የነበረው። ከ40 ዓመት በላይ እኮ በዘመናዊቷ ኢትዮጵያ ነው እያልኩ ያለሁት። በዘመናዊቷ ኢትዮጵያ ገብቷል። አጼ ምኒልክ ይሄን የምስራቅና ደቡብ ምስራቅ ኢትዮጵያን ይዘው አሁን የምትባለውን ኤርትራ ያኛውን ለጣሊያን አሳልፈው ሰጥቷል። ጅቡቲን ለፈረንሳይ አሳልፈው ሰጥቷል። በዛም ላይ የተከለለ ነገር አለ። ገብቷል። ሰው ከ40 ዓመት በላይ እኮ ኢትዮጵያ ውስጥ አልነበረም። ሻመታት ነበረ ምናምን ከየት በየትኛው መቼ ነው የግዛት ማካለል የተደረገው? በዩኤን ህጎች ብትሄድ ማለት ነው በዩናይትድ ኔሽን በአፍሪካ ህብረት ህጎች ብትሄድ መቼ የሚለው ጥያቄ ያስነሳል። የሆነ ግን ታሪኩን ወላ ትተን ነው የሚለው የኤርትራ ህዝብ የራሴን እድል በራሴ ወስናለሁ ብሎ በካርድ ዓለም በሚያውቀው አረጋግጧል። አገር አለው። እመለሳለሁ ካለ የራሱ ፍቃድ ነው። እመለሳለሁ ወደ ኢትዮጵያ ሻለኛል ካለ ሰዮ ይመለስ፣ ማን ይጠላል? በጉልበት ግን አይሆንም። አብረን እንደግ ካላለ በስተቀር አብረን ብናርግ ነው የሚሻለው ካላለ በስተቀር ለባንዲራ እኮ አለው። ዩኤን ላይ የተተከለ ባንዲራ አለው። ማን ዝም ብለህ ሽንት ቤት እኮ አትጥልም እኮ። ምክንያቱም ደም ተገብሮበታል፣ ሰው አልቋል። እነዚህ የሚያላኩት ገንጣይ አስገንጣይ እነሱ ናቸው። ኖ ከየት ምን ማስረጃ አላቸው? መቼ ምን አግብቶን? እነሱ ቀድሞ ነፃ ያወጡ እኛ ምን ብለን ነው ነፃ አውጡ ተገንጠሉ የምንላቸው? እንዴት ሊሆን ይችላል? አይቻልም። እና ይሄ ዝም ብሎ በቃ ማደናገር ማወናበድና ፍላጎት ነው። ገባ? በቃ በፍላጎት ጉጉት፣ እንደውም የማይሳካ ጉጉት ነው ማለት
የሚሳካ ጉጉት አይደለም። ጦርነት ሊከፍቱ ይችላሉ፣ መሰረተ ልማት ሊያወድሙ ይችላሉ፣ ሰው ሊጨርሱ ይችላሉ። አይመጣው ግን አንዳንድ ሰዎች ምን ይላሉ? አሁን አሰባሰብ የሚሉትን ወይም ደግሞ ቀይ ባህር የሚሉትን ጠቅላይ ሚኒስትሩ ሊሆን እንደማይችል ያውቃሉ። ግን ያው ትግራይን ለማዘናጋት ነው፣ ህወሓትን ለማዘናጋት ወይም የትግራይ ህዝብን ለማዘናጋት ነው እንጂ አላማቸው ትግራይን ለመውጋት የትግራይ ህዝብን ድጋሚ ወደ ጦርነት ለማስገባት ነው የሚሉ አካላት አሉ። የእርሱ አስተያየት ምንድነው? ትክክል ነው። ምን መሰለን ባይዘው አሁን በኤርትራ ይጀምሩ በትግራይ ይጀምሩ ሁለቱ መጥፋት አለባቸው ነው የነሱ። ምክንያቱም አንድ የሚያደናቅፈኝ ያለው ብለው የሚያስቡት ትግራይ ነው የሚሉት። ዋና ጠላታቸው ደግሞ ዋና ጠላታቸው ትግራይ ብለው አስቀምጠዋል። ስለዚህ ይሄ ትክክል ነው። ምንም በአፋር ነው የሚጀምሩት፣ በምዕራብ ነው የሚጀምሩት፣ በመሃል ነው የሚጀምሩት አይደለም ዋናው ጥያቄ። እነዚህ ሰዎች ልንገርህ ኢሹውን በውስጥ ያለውን ከፍተኛ የሆነ ጥላቻ ህዝብ ደርሷል። ይሄን ለመገልበጥ ሁለት ካርታ ነው የቀራቸው ብያለሁ። ምዕራብ ትግራይና አሰብ። ሌላ መንጠላጣያ ገመድ የላቸውም። በቃ የሚወጡበት ቅርንጫፍ በሙሉ ስብርብሩ ወጥቷል። ብለዋል እኮ 10 ጊዜ እኮ ይናገራሉ። የትግራይ ጥላቻ ታይም ራሱ ንግግራቸው ለራሱ እኮ ጥላቻ ነው። ሰው ነዳጅ ተከለክላለ እንዴ? ሰው ማዳበሪያ ተከለክላለ እንዴ? ህዝቤ ነው የሚሉት ነግረው እኮ ሂደዋል እኮ። የደጀን የሚሉት እኮ ደጀን እንዳልሆነ እኮ አሁን በአሁኗ እነሱ ያረቀቁት ህገ መንግስት ብለዋል እኮ። እነሱ የጻፉት ህገ መንግስት ካለ ኤክስተርናላይዝ አድርገዋል። በቃ ይሄ ህዝብ ማለት ነው እንደ ጠላት ነው የሚታየው ማለት ህዝብን እንደ ህዝብ ትግራይ ህዝብ ይዘነጋል ወይ አይዘነጋም ሌላ ነገር ሆኖ ግን እነሱ በሚመቻቸው ሰዓት ይላሉ እኮ። ለምሳሌ አንዳንድ ጊዜ የምትሰማው ኦሮሞና አማራቶ ገብስ ነው የሚያስቸግረኝ የትግራይ ህዝብ ነው፣ ጠንቅ የትግራይ ህዝብ ነው፣ ጠላት ነው የሚባል ውስጡ ውይይቶች እንደሚደረጉ ይሰማል። አይሞክሩም አይመጡም የሚባል ነገር የለም። ግን ዋናው ለሁለቱም አንድ ነው። በዚህ የሚጀምሩ በዚህ ግን እኮ ጦርነት አንፈልግም ብሏል ደጋግሞ ማለት ነው። ምን ማለት ነው? ቢኒያም ሞኝ ነህ እንዴ? 1913 ዓመተ ምህረት ሬዲዮ ፋና ላይ ቀርበው እኔ ለትግራይ በትግርኛ የሰጡትን በነገታው አይደለ እንዴ ትግራይን ያን ሁሉ በሻሻ አረግናት የሚሉት ያሉት ምንድነው? እኚህ ሰው የቃል አምነህ ጦርነት አንፈልግም ሊፕ ሰርቪስ ነው ይሄ። ለራሱ ነው የሚል ያለው በጣም ሰው ለማዛናጋት ካልሆነ በስተቀር አይ ጠቅላይ እንዴት ነው የምታምናቸው እኚህን ጠቅላይ ሚኒስትር 2013 እኮ ፋና ላይ በትግርኛ ቀርበው ያው ማለት ነው እንደዚህ የሚሉት እብዶች ናቸው። ምንድነው ዝም አሉ እኮ እና ምናቸው ይታመናልኝ ሰውዬ እንዴ? በቅርብ ገና እኮ ነው 3 4 5 6 ዓመት እኮ ነው። ለምንድነው እኛ እንትን ማንም የሚዘናጋ ሰው የለም። ነገር ግን እኛንን ጦርነት የማንፈልገው ምክንያቱም የተፈናቀለ ህዝብ አለን። ገና ከስናምሮ ቀውስ ያልዳነ ህዝብ አለን። እኛ ተጨማሪ እልቂት አንፈልግም። እኛ ጦርነት አንፈልግም። እሳቸው ግን ጦርነት እያወጁ እንዴ 2 ሚሊዮን ተዘግቷል 200 ሚሊዮን በ2 ሚሊዮን አይዘጋም እያለ እናሳያቸዋለን አትደንፉ እያለ አሁን የመጨረሻው እኮ ተናጋሪ እኮ እንትን ናቸው የኢታማዦር ሹሙ ናቸው። በየቀኑ ጦርነት ነው የሚቀሰቅሱት። ደነፋችሁ ጠገባችሁ መሳሪያችሁን አስቀምጡና ሂዱ እያለ ካልሄድክ ጨፈልቅሃለሁ እያለ እንዴት ነው ይሄ? ይሄ ሊፕ ሰርቪስ ነው። እንዲያውም ገልብጠህ ነው መረዳት ያለብህ። እንደዚህ ካሉ ነገር አለ ማለት ነው ብለህ ነው ማሰብ ያለብህ። መልካም አመሰግናለሁ። በጣም ነው ማመሰግነው የህወሓት ከፍተኛ አመራር የነበሩት አቶ ሀዱሽ ካሱ ለነበረን ቆይታ በጣም አመሰግናለሁ። በሌላው ጊዜ መልሰን እንደምንገናኝ ተስፋ አድርጋለሁ። ዛሬ ግን ለሰጡኝ እድል በጣም ነው ማመሰግነው። እኔም በጣም አመሰግናለሁ እድል ስለሰጠኝ። መልካም
የተከበራችሁና የተወደዳችሁ የደደቢት ሚዲያ ተከታታዮች ዛሬ ከነባሩ የህወሓት አመራር አቶ ሐዱሽ ካሱ እንዲሁም ከፍተኛ የሚዲያና ኮሙኒኬሽን ኃላፊ ከነበሩት አቶ ሐዱሽ ካሱ የነበረን ቆይታ ይህንን ይመስል ነበር። ስለተከታተላችሁ እናመሰግናለን። ቢኒያም ሐዱሽ ከእናንተ ጋር ቆይታ አድርጌያለሁ። ስለተከታተላችሁኝ በድጋሚ አመሰግናለሁ። መልካም ቆይታ